በዳጣ ምክንያት አቢጌልን ጫካ ውስጥ አስገብተው አሰቃዩት። አቶ ደረጀና ወይዘሮ ማርታ ደግሞ በቁጣና በንዴት እየሮጡ ይገኛሉ። ልጃቸውን ይዘውባት ሲሮጡና እንዲሁም ደግሞ ከባድና አደገኛ ሰው መሆናቸውን ሲያውቁ ራሳቸውን መቆጣጠር አቅቷቸው አንዳች የሚያክል ዱላ ይዘው እየሮጡና በጩኸት እየቀወጡት ይገኛሉ። አቢጌል መጀመሪያ ላይ እንግዲህ ታቅፏት ሲሮጡ ቤቱን ከፍተው የሰው ያለ ድረሱልኝ እያለች ስትጮህ ነበር። በመጨረሻም በጣም በሚያሳዝንና ልብ በሚነካ መልኩ ራሷን እንድትስት ካደረጓት በኋላ ድምጿን ጸጥ አድርገው ተሸክመው ሩጫቸውን ቀጠሉ። አቢጌል እጅግ በጣም በሚያሳዝን ሁኔታ በገዛ አክስቷ ተንኮልና ሴራ ምክንያት እዛ ቤት ዳጣን ለማጥመድና ከባድ ችግር ውስጥ ለማስገባት ያሰበችው እቅድ አቢጌል ላይ ተጠምጥሞ መሆኑ በጣም ያሳዝናል። ወይዘሮ ማርታ እንግዲህ እህቷ ከጠፋች ሰንበት በት ብላ ነበርና ስልክ በተደጋጋሚ ስትደውል እያነሳችላት አልነበረም። በመጨረሻም እንደምንም ተብሎ ስልኩን አነሳችላትና ማርቲ አንቺና ደረጃ አብራችሁ እንድትደርሱልኝ እፈልጋለሁ፣ የተመረዘ ምግብ በልቼ መንገድ ላይ ወድቅ ያለሁ ብላ ስትል ወይዘሮ ማርታም አንድና ብቸኛዋ እህቴ የት ገባች እያለች ስትቀውጥ እህቷ አለችበት ቦታ ላይ በመኪና እየሄዱ ሳሉ ደሬ እባክህ ለእኔ ስትል ምንም ነገር ላለማድረግ ሞክር፣ ከምንም በላይ እኔ ሰላም እፈልጋለሁ። አሁን ይህንን ነገር ጸጥ ማለት አለብህ። በእርግጥ የተወሰነ ጊዜ ነው የቀረው፣ ወደ ሀገሯ ትሄዳለች እያለች መለመን ጀመረች። ማርታ ምን ሆነሻል? ስንት ሰው ዲያስፖራ ከውጭ ሀገር እየመጣ ሀገራችን ሹሮን በክብር እየበሉ እንዲሁም ደግሞ እንደሱ አይነት ጠጋብተኛና ሞልቃቃ ሴት በፍጹም አይቻል አቅም ብሎ አቶ ደረጀ ተናገረ። ወይዘሮ ማርታም ደግሞ እባክህ ለኔ ስትል ብላ ስትለምነው እሱም ደግሞ እኔ ላንቺ ከዚህ መርካቶ ድረስ እሳት በጄ ተሸክሜ መሄድ እችላለሁ ማርቲ፣ የኔ ጉረኛ አመሰግናለሁ እየተባባሉ ተቀላለዱ። የማርታ እህት መድኃኒት እንግዲህ ሁለቱን ሰዎች ወደዛ ቤት ስትልካቸው እኔ ምኝታ ቤት ገብታችሁ እንደዚህ አይነት ፋይልና ወረቀት አለ፣ እቤት ስትሄዱ ታዲያ ማንም ላይ ጉዳትና ችግር እንድታደርሱ በፍጹም አልፈልግም ብላ ተናገረች። ያንንም ዘበኛ እንደምንም ራሱን እንዲስት ካደረጋችሁ በኋላ እዚህ መኝታ ክፍል ላይ ገብታችሁ ሻንጣ ላይ የሆነ የምፈልገው ነገር አለ ብላ ተናገረች። ያንንም እሺ ብለው በሚገርም ሁኔታ ሰተት ብለው ከገቡ በኋላ አቢጌል ላፕቶፑን ይዛ እያጠናች ነበርና የሰው ድምጽ ስትሰማ ቀስ ብላ ከፍታ ድምጽ ወደ ሰማችበት ክፍል ላይ ስትሄድ ደንግጣ እንግዲህ በራፉን ስትከፍተው ሁለት ሰዎች ፊታቸው ተሸፍኖ ማንነታቸው የማይታወቅ ዱብዳ ስታይ በጣም ደነገጠኝ። እነሱም ደግሞ አፏን እፍና አድርገው ይዘው መሮጥ ጀመሩ። ሰላም ሰላም ሰላም! ወደ የተከበራችሁ የተወደዳችሁ የኢትዮ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ መልካም ቤተሰቦቼ አመሰግናለሁ። በዳጣ ምክንያት አቢጌል እንግዲህ ከባድና አደገኛ ሰዎች እጅ ላይ ገብታ ወደ ጫካ ይዘው ሂደው እያሰቃዩት ይገኛሉ። አቶ ደረጀ አቢጌል በመቀየሯ ከምንም በላይ በደስታ እየተሞላ ያለው ሰው መጨረሻ ላይ ልጁን እንግዲህ ያልታወቁ ሰዎች አፍነው ይዘው ሂደው እያሰቃዩ መሆኑን ሲሰማ ከምንም በላይ እየሮጠ ወደ ቤት መጣና የተፈጠረውን ነገር ሰምቶ ራሱን መቆጣጠር አቃተው። ገዜም የቻለውን ያክል ከነሱ ጋር
በዱላ ከመታቸው በኋላ መጨረሻ ላይ ራሱን እንዲስት ካደረጉት በኋላ ወደ ቤት ሰተት ብለው ገቡ። ውሃ እንግዲህ ሳሎን ላይ ያግታቸው አንተ ናታን ነህ አንተ አርጆን ነህ እያለች እየተደናበረኝ የሆነ ጅል ልጅ አለች ብላ ነበር። እች ሳትሆንም አቀር እችን ትተናል ለምን ወደ ጉዳያችን አንገባም አሉና ተያይዘው ወደ ፎቅ ሲገቡ ወደ ማርታ እህት ክፍል ቤት ነበርና ያገቡት። የሚፈልጉትን ነገር እያነበቡ ካጠናቀቁ በኋላ ኤቢም አባቷ ደወለላትና ኤቢ ምን እያደረግሽ ነው? አባዬ ፈተና ስለደረሰ እያነበብኩ ነው። እና ቤት ማን አለ? ውሃና ምጥን አሉ። ዳጣም ወደ ሄደችበት አላቅም። አባዬ አክስቴ ዳጣ ያንተ ልጅ መሆኗን ጠርጥራለች መሰለኝ። ስለዚህ የሆነ ጥሩ አመለካከት የላትም። የሆነ ነገር ማድረግ አለብህ፣ ለማየ እውነቱን መናገር አለብህ እያለች ደጋግማ መጨቃጨቅ ጀመረች። አቶ ደረጀም አቢጌል ይህን ነገር እቤት ውስጥ ሆነሽ እንድታዋሪ አልፈልግም። ከአሁን በኋላ የሆነ ነገር ስታዋሪ ወይ ወደ ውጭ እየወጣሽ ወይ ጥንቃቄ እያደረግሽ አውሪ። እኔ ሁሉንም ነገር ለማርቴ የምነግራት ጊዜ በጣም ቅርብ ነው። ልጄ አንቺም አትጨነቂ። እንዴት ተለውጠሽ ስላየሁሽ በጣም ደስ ብሎኛል እያለ አላት። ማርታም ደግሞ ብታያት እኮ ደሬ አንተ አቢጌልን ለመቀየር ብዙ ዋጋና መስዋዕትነት ከፍለሃል። በስተ መጨረሻም ሁሉም ነገር ተሳካ። አቢጌል በጣም በጣም በሚገርም ሁኔታ ራሷን ለውጣ ራሷን ቀይራ ከምታስበው በላይ በጣም ጥሩና መልካም ሴት ሆናለች አለችው። እሱም ታዲያ ይሄን ነበር ስፈልግ የነበረው። አይሽ ሰው የለፋበትን ጥሩ ነገር ሲያገኝ በጣም ደስ ይላል። እኔ አቢጌልን ለመለወጥና ለመቀየር በጣም ደክሜያለሁ፣ በጣም ለፍቻለሁ። ዛሬ ላይ ግን ሁሉም ነገር ተሳካልኝ ብሎ አለ። ዳጣና ናታን እንዲሁም ደግሞ ኤቢና ውሃና ምጥን ወደ ሰላምዬ ጋር ሂደው ነበር። ዳጣ የተሰማትን ጥያቄ በሙሉ ሰላምን ጠየቀቻት። ሰላምዬ እኔ ውስጤ እየተረብሽ ነው ያለው። በህልሜ ደግሞ ልብስሽ ውስጥ ገብቼ ተኝቼ ነበር። እንዲሁም ደግሞ ከምትዩና ከምታስቢው በላይ በጣም በቃ ውስጥ እየተጨናነቀብኝ ነው። ከ20 ዓመት በላይ ተቀምጠሻል እና እባክሽ ስለ እናቴ የምታውቂው ነገርም ለናታን ወረቀቱ ላይ ጽፈሽ ሰጥተሸዋል። እውነቱን ንገሪኝ። ለምን እኔን ትጠይቀኛለሽ? አባትሽ አይነግርሽም እንዴ አለቻት። እንዴ ታዲያ አባዬ የሚያውቀው ነገር የለም። ደረጃ አባትሽ አይደል እንዴ ብላ ስትላት ደነገጠችና በጭራሽ እሱ እንደዛ አይደለም ብላለች። ሰላም ሁሉንም ነገር ስለምታውቅ ያላት አማራጭ ተገርማ ዝም ነበር። አቢጌል እንግዲህ ህፃን ልጅ ሆነ እያየች እንዲሁም ደግሞ የተፈጠረውን ነገር ማመን ቢያቅታትም በቃ ሁሉም ነገር ከሆነ አይቀር ይሄ የሰላም ልጅ መሆኑን አውቃለሁ፣ ግን አባቱን መናገር ያልፈለገችበት ትልቅ ነገር ሊኖር ይችላል። ስለዚህ ምን አለ ታልጓሽ አይጠራም፣ ይሄ ህፃን ልጅ ወንድሜ በሆነ ብላ ተመኘች ማለት ነው። ይገርማል። የአቢጌል መቀየር ለሁሉም ነገር አስደማሚ ሆኗል። ናታን ሁለታቸውንም ወደ ሰላም ቤት ሲወስዳቸው በጣም ተገርሞ በጣም ታምራላችሁ እኮ እያለ ማደናነቅ ጀምሯል። ኤቢ በሚገርም ሁኔታ ትልቁ ነገር ለአንድ ሰው ብቻ ነው መሆን የሚቻለው ብላ መልስ ሰጠችው። አሁን ላይ ናታን ከባድ ስሜት እየተሰማው ነው ያለው። ምርጫ ላይ ይገኛል። ለኤቢ ልሁን ወይስ ለዳጣ ልሁን የሚል። የማርታ እህት ትልቁ አላማዋና እቅዷ አቶ ደረጀን ያንዳንዱ የደበቃትን ሚስጥር አፍጠርጥሮ እንድናገርና በእህቷ ላይ እየተጫወተባት ያለውን ድራማ እንዲያቆም ስለፈለገች ነበር።
ሆኖም ግን አቶ ደረጀ የማርታን እህት የሚጠላበት ትልቁ ነገር ልጆቹን ስለማትወድ ብቻና ብቻ ነው። ምጥንና ውሃ እንግዲህ የቀጠሉት ጨዋታና ቀልድ፣ እሷ ቁም ነገር ስትጠይቅ እንዲሁም ወደፊት ምን መሆን ነው የምትችይው? ትምህርትሽን ስጨርሽ ምን መሆን ነው የምትፈልጊው? እያለች ብዙ ደስ የሚል ጥያቄ ስትጠይቃት፣ ውሃ ግን ስትቀልድባት ምጥን ተናዳ ከዛ ቦታ ላይ ሄደች። ለዛና ገዜ ደግሞ እፍ ያለ ፍቅር ላይ ሆነዋል። ለዛ መኝታ ክፍሏ ገብታ እያለቃቀሰችና እያዘነች ሳለ ምጥን በድንገት ገብታ ለዛ ለምንድን ነው የምታለቅሽው? ምንድን ነው የተፈጠረው? ብላ ስትላት ምጥን እባክሽ ተይኝ ላልቀስበት፣ ዛሬ በጣም እንትን ብሎኛል እያለች መናደድ ጀመረች። ምጥን የተከፋችበትን ነገር በሙሉ ለዛን ስትጠይቃት እንግዲህ ለዛ የገዜ ጉዳይ ነው፣ ገዜ አይወደኝም የሚል ነው። ምጥንም ደግሞ ገዜ በጣም ይወድሻል ከምታስቢው በላይ፣ ባለፈው እኔና ውሃ እየጠየቀ ነው እንደሚወድሽ ነግሮናል። በዛ ላይ ደግሞ ለምን አንቺ ሳትነግሪውም ብላ አለቻት። እውነትሽን ነው ምጥን፣ እኔን ገዜ ይወድሻለሁ ብሎኛል እያለ ደጋግማ መጠየቅ ጀመረች። እጅጉን በጣም ማመን ስላቃታት ማለት ነው። ምጥን እንግዲህ የገባት ናትና እንደዛ ብላ ተናገረች። ወደ ውጭ ቆይታዋን አድርጋ ስትመጣ ምጥንን አገኘቻትና እንዴ ምን እየፈለግሽ ነው ብላ አለቻት። እችኑ እየፈረደብሽን ውሃ እየፈለግሻን ነው አይደል ብላ ስትላት፣ እኔ ውሃን አይደለም እየፈለግኩ ያለሁት ገዜ ነው እየፈለግኩ ያለሁት። ገዜ ደግሞ ወዴት ሄደ? ምናልባት አባዬና እማዬ አለመኖራቸውን አውቆ ወጥቶ ሊሆን ይችላል ብለው ተባባሉና ወደ ውስጥ ገብተው ውሃን በጣም ግራ ገብቷት ፎቅ ላይ እየተደናበረች ወጥታ ነበር። ስትመለስ እግሯን ተሰብራ ስለነበር ምን ሆነሽ ነው የሚል ጥያቄ ዳጣ ቀረበች። የሆኑ ሁለት ልጆች መጥተው እዚህ ሲያስደነግጡኝ እኔም ፎቅ ወጥቼ በራፉ መታኝ ብላለቻት። ውሃ ምን አይነት ሰው ነው የምታወሪው? ካላመንሽ እኔ ውሸታም ነኝ? ወደ ፎቅ ወጥተዋል ብላለች። ዳጣም ውሃን ስላላመነቻት በድጋሚ ገዜ ወዳለበት ቦታ ላይ ፍለጋቸውን ቀጠሉ። ገዜን እንግዲህ ቀጥቀጠው በጎን ጥለውት ነበርና ውሃ ስታገኘው ምንና ነው ሞተህ ነው እንዴ ሞትክ እንዴ እያለች መላዘዝ ጀመረች። ገዜም የደረሰበትን አደጋ ለውሃ ቢነግራት እሷ ነገሮቹ በፍጹም እየገባት አልነበረም። መጨረሻ ላይ እሱ እንደዛ መሆኑ በጣም አሳዝኖት በጣም ተናደደ። ውድ የተከበራቸው የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።